ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች በቅነት መታችሁ ደግሞ ላይክ ኮሜንት ለምታደርጉ ፈጣሪ እጃችሁን ቁርጥማት አይንካችሁ፣ ለሀገራችን ኢትዮጵያ ሰላሟን ያብዛ እላለሁኝ። እንግዲህ ይህን ሰሞን የምናየው ውዝግብ በጣም ነው የሚገርመው ማለት ነው። እና እኔም ማንም ይሆን ምንም ሩታዬና ልዑል ብቻ ደህና የሆኑ ኤፋ በጣም ተመችቶኛል፣ በጣም ተመችቶኛል ማለት ነው። ምን ያህል የሰው ልክ መሆኑን እያሳየ ነው የሚገኘው። እንግዲህ ዳኒ ኤፋ ሩታ ያው አልተቻሉም። የትናንትናው ቪዲዮ እንግዲህ ተመልክተን ነበረ። ወይዘሮ ቡዜ ያው በጣም አሳቢ ሆና በጣም የተጨነቀ ሰው ሆና ኤፋን ለምንድን ነው ከሩታ ጎን የምትቆመው? ሄርሜላን ወንድሜ ከጎንክ ነኝ ላፋልግ ብለክ ለምን ከጎኑ አልቆምክም ብላ እንግዲህ ያው ስሞታ እያቀረበ ነው የምትገኘው። ኤፋም ያለውን ስሜት ተናግሯል። እሱ የልጁን እናት ትቶ ከሄርሜላ ጋር ስለሆነ ያው እኔ አልወዳትም እያላት ይገኛል ማለት ነው። እና እኔን እንዴት ይጠረጥረኛል? እኔ ምን ትሰራልኛለች ሄርሜላ ብሏል። አዎ ትክክል ነው ያለው። ስለዚህ ከወንድምህ ጎን ቁም ብለዋለች። እሱም ቆይ እንዳታረጂ ኢነርጂ ሰዲ ነህን ሂድና እንጆይ እናርግ እያላት ነበረ። እሷ የመጣችው ውሽሚትን አፋልጉ ልትል፣ ኤፋ የሚያወራው እንጆይ እናርግ ተረጋጊ እያላት ነበረ ማለት ነው። እና ያው አመጣጧ ልክ አልነበረም። በጣም እሳት ጎርሳ እሳት ልሳን የመጣችው። ለማንኛውም ኤፋዬ ይመችክ ትችላለክ ነው ማለት የምፈልገው። የሄርሜላም የውሽሚት እህትም እንግዲህ መልእክት ለአብርሃም አስተላልፋለች። እኔ በዛውም እንግዲህ የእናቶች ቀን ስለነበረ ሁለታ ሩታንም ሊያይ ነው ሄደው አብርሽ። አዎ ፍቅሩ አልወጣለትም እኮ ያስታውቃል። ግን የብልግናው ብልግና አይታችኋል። ልጁን እንኳን ሄዶ ሳይስም ልጁን እንኳን ሄዶ ሰላም ሳይል ውሽማውን ፍለጋ ክላስ ለክላስ ሲሯሯጥ ነበረ። እንደው ይሄ ታዲያ የጤና ነው? ጤንነቱ ልጁ ግን ልክ ነው ብላችሁ ታስባላችሁ? እውነቴን እኮ ነው፣ ልክ አይመስለኝም። ለማንኛውም ሩታ ይሄን ያህል ጀግና፣ ይሄን ያህል የምታስደነብር፣ ይሄን ያህል የሚዲያው መሪ እንደዚህ የሚፈሯት ግርማ ሞገሷ ራሱ ይናገራል ማለት ነው። እና ሩታዬ ይመችሽ፣ ቀጥይበት። አንቺና ልዑል ብቻ ደህና ሁኑ ማለት ነው። እውነት ትችያለሽ፣ ትችላላችሁ። በቃ ከሩታዬ ጎን እህት ወንድም የሆናችሁ እሷ እንድትከፋ የማትፈልጉ እውነት ትችላላችሁ። ለእናንተ ቃላት የለኝም። አሁንም ነገም ሩታ አሸናፊ ናት ማለት ነው። አሸናፊ ናት። አብርሽ እመኑኝ፣ ሩታን ይቅርታ ጠይቆ ወደ ትዳሩ ይመለሳል። ጊዜ ሊፈጅ ይችላል። ሩታ እንዳለችው ጊዜ ሊፈጅ ይችላል። አመታት አይደለም ወራቶች ብላለች። ይመችሽ አቦ ይመችሽ። አዎ እኔ ሩታ ሀብቴ ነኝ ብላት ነበረ። ለቡዜም አላምን ብላታለች። አላምን ስላለቻት ይኸው ቀብራራዋ አንበሳዋ ጀግናዋ ይጂበት። ይመችሽ ይመችሽ፣ ጀግና ናት። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮውን ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብራችሁ እያልኩኝ እንግዲህ ውሽሚት ያው የትም አልሄደችም፣ የታወቀ ነው። ከልጇ አባት ጋር ከልጇ ጋር እየኖረች ነው። አብርሃም ደግሞ ተዋትና የራስህን ህይወት መኖር ትችላለክ ማለት ነው። አዎ ትችላለክ። ምናልባት እቺ ልጅ እኮ ኑሮም ከብዷት ሊሆን ይችላል የጠፋችው። ለምን ዛሬ ሩታ ላይ ያረካው ነገር ነገ በኔስ ቢደርስ ብላ አገር ለቃ ሊሆን ይችላል።